ሰላም ሰላም ተወዳጆች እንዴት ናችሁ? ማንቹናውያን ሁሉ ሰላም እነሆ ተገኘን። እንደተለመደው ለእናንተ የሚመጥኑ ዩናይትዳዊ የሆኑ ዜናዎችን ልናደርሳችሁ ከተፍ ብለናል። ቤተሰቦቻችን እስቲ ዛሬ እንደው በፍጥነት ዜናዎችን መስማት ለምትፈልጉ ዜናዎቹን ዋና ዋና የሆኑ ሀሳቦችን ብቻ እንደው ማንሳት አለብኝ ብዬ አሰብኩኝ። ከዛ በኋላ በዲቴል ደግሞ በጥልቅ በዝርዝር መስማት ስትፈልጉ ሴቭ አድርጋችሁ ወይ ደግሞ በሚመቻችሁ ሰዓት እንግዲህ ስራ ላይ ከሆናችሁ የማይመች ቦታ ላይ ከሆናችሁ በኋላ ላይ በደንብ በዝርዝር ሁሉንም ትሰማላችሁ። ዛሬ አጠር አጠር አድርጌ እንደው ከያዝኳቸው መረጃዎች መካከል እንዲሁ ላስተዋውቃችሁ በጥቂት ደቂቃ በፍጥነት። ክርስቲያኖ ሮናልዶ ሻምፒዮን ሆኗል። በሳውዲ ፕሮ ሊግ ተጫዋቹ እንግዲህ ከዩናይትድ ጋር ሻምፒዮን ከሆነ በኋላ በአውሮፓ ሻምፒዮንስ ሊግ 18ኛ ዓመቱን ጠብቆ ልክ በተመሳሳይ ቀን ነው ትላንት የሳውዲ ፕሮ ሊግ ሻምፒዮን የሆነው። ሜይ 21 2008 ላይ ከዩናይትድ ጋር ሻምፒዮንስ ሊግ አነሳ። ትላንት ደግሞ ሜይ 21 2026 ከ18 ዓመት በኋላ ተጫዋቹ የሳውዲ ፕሮ ሊግ ሻምፒዮን ሆነ። ቶማስ ቱኸል በጣም አወዛጋቢው የማይወደዱ ሰው ሆኗል በመላው እንግሊዝ። ለምን እኚህ ሰው በእጅግ ተጠሉ የሚለውን እንነግራችኋለን። ከእንግሊዝ ብሔራዊ ቡድን ምርጫ ጋር በተያያዘ የሚያስገርሙ ውሳኔዎችን ወስነው እጅግ ትልልቅ ስም ያላቸውን ተጫዋቾች ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ባደርገው ያመኑባቸውን ተጫዋቾች ይዘው ሄደዋል። ከዩናይትድ በኩል 2 ተጫዋቾችን ሳይጠሩ ቀርተዋል። አንድ ተጫዋች ከዩናይትድ በኩል ጥሪ ደርሶታል፣ የሚገባው ይመስላል። ቶማስ ቱኸል ትልቅ ሪስክ ወስደዋል፣ እናየዋለን። አርሰናል ከማንቸስተር ዩናይትድ በልጦ ሊጉን ያሸነፈበት ምክንያቶች ምንድን ናቸው የሚለውን ዛሬ እነግራቸዋለሁ። ዩናይትድ እንደው አማካይ ይላል። አማካይ ክፍሉን ለማጠናከር ወደ ገበያ እንዲህ በወጣበት ልክ ግን ማጠናከር ያለበት ሌላ በጣም ወሳኝ የሆነ አንገብጋቢ ቦታ አለ በሚል ከአርሰናል አንጻር ቁጥሮችን እያነሳ የዩናይትድን ትልቁን ድክመት እንዲሁ ለማየት እንሞክራለን። ወደ ዜና የዝውውር ዜና በተለይ ተኮር የሆኑ መረጃዎችን እንዲሁ ማድረሴን አሁንም ቀጥላለሁ። በዛሬው ፕሮግራም ላይ እንደተለመደው የመጀመሪያው የዝውውር ዜና የሚሆነው በተለይ የግራ ክንፍ አጥቂ ዝውውሮችን በተመለከተ ከዩናይትድ ጋር ስማቸው የተነሱ ወቅታዊ ተጫዋቾች አሉ፣ አዳዲስ ስሞች አሉ። እንደዚሁ እነሱን እነግራቸዋለሁ። ዶርጉ በቀጣይ ሲዝን ሌፍት ባክ ነው መሆን ያለበት፣ ተከላካይ ነው መሆን ያለበት ወይስ ሌፍት ዊንገር ነው መሆን ያለበት የሚለው በማይክል ካሪክ በቀጣይ የሚወሰን ትልቅ ውሳኔ ይመስላል። ዩናይትድ ለዛ ነው ዶርጉን ወደ ተከላካይ መስመር ለመመለስ እንዲሁም በክንፍ ቦታ ላይ ደግሞ እውነተኛ የሆነ ተፈጥሮ የክንፍ ተጫዋች ለማስፈረም ወደ ገበያ የወጣው ክለቡ አዲስ ከዩናይትድ ጋር ስሙ የተነሳ ተጫዋች የክለብ ብሩግ ተጫዋች አለ። በክርስቶስ ዞለስ ተብሎ ይጠራል። ይሄ ተጫዋች ማን ነው የሚለውን አስተዋውቃችኋለሁ። ለምን ዩናይትድ ፈለገው፣ ተጫዋቹ ምንድን ነው ያሉት ቁጥራዊ መረጃዎች የሚያመላክቱት የሚለውን ነግራችኋለን። ከማርከስ ራሽፎርድ እና ራፋኤል ሌኦ ጋር በተያያዘ የተሰማ አዲስ ነገር አለ። እሱንም ነግራችኋለሁ። በራሽፎርድ ዙሪያ በተለይ በጣም ጥሩ ዜና ነው። የቼልሲዎች በአያክሱ ማይክ ጎትስ ዝውውር ላይ ጣልቃ ስለመግባታቸው ያለውን ወቅታዊ ሁኔታ ነግራችኋለሁ። እንዲሁም ስለ ሞርጋን ሮጀርስ የአስቶን ቪላው የግራ አጥቂ መስመር ተጫዋችን የተመለከተም ዜና አለኝ። አማካይ ዝውውር ላይ እንደተለመደው በርከት ያሉ ዜናዎች አሉ። የዛሬ ዜናዎች ደግሞ በጣም ደስ የሚሉም ናቸው፣ ደግሞም እንደው ደስ የማይሉም አሉ። ለምን ይሄን አልኳቸው ቤተሰቦች? 2 የ26 ዓመት ተጫዋቾችን አንዱ ጣሊያናዊ ነው፣ አንዱ ደግሞ ብራዚላዊ ነው። ዩናይትድ ሊያስፈርም በጣም ተቃርቧል። እርግጠኛ ነው ዩናይትድ እንደሚያገኛቸው ብሎናል ቲ ማርሲዮ የተባለ ጣሊያናዊ ጋዜጠኛ። በዝርዝር እናየዋለን። ዘአትሌቲክ ጋዜጣ ዩናይትዶች እንደው ወደ ከክለብ ድርድር ውስጥ ከመግባታቸው በፊት በተጫዋቾች ደሞዝ ዙሪያ ኮንትራት ዙሪያ ስምምነት እያደረጉ ነው ብሎ አረጋገጠልን። እነማን ናቸው ከዩናይትድ ጋር ቀደም ብሎ የተስማሙት? ዝርዝሩን ትሰማላችሁ። ኤደርሰን የተባለው የአትላንታው ተጫዋች ከዩናይትድ ጋር በኮንትራቱ እና በደሞዙ አጠቃላይ በክፍያው ዙሪያ እንደዚሁ ክለቡ ሊስማማ ከጫፍ ስለመድረሱም ተዘግቧል። ይሄ ምንድነው
የሚለውን በስፋት እናየዋለን። በተለይ ደግሞ የዩናይትድ ደጋፊዎች ተጫዋቹ በዩናይትድ ማሊያ በቀጣይ ሲዝን ለማየት የፈለጉ አይመስልም። ተቃውሞ አላቸው። ምንድነው የተቃወሙት? ይህን ጉዳይ እናያለን። እንዲሁም በጥቂት ገንዘብ ሊመጡ የሚችሉ እንደ ሃይደን ሃክኔ የተባለው ተጫዋች፣ ከዛ ውጭ ደግሞ ሼ ቻርልስ ስለተባለው ተጫዋችም ዛ አትሌቲክ ያወጣውን መረጃ ነግራችኋለሁ። ኤሊዮት አንደርሰን አሁን ከዩናይትድ ይልቅ ወደ ሲቲ ሊሄድ ነው የሚሉ ዘገባዎች ተበራክተዋል። ምናልባት ይህ መጥፎ ዜና ነው፣ ግን እውነታውን ቁልጭ አድርጌ የምነግራችሁ ይሆናል። ፈርናንዴዝን ለማስፈረም ዩናይትዶች አሁን በጣም ሰፊ እድል አግኝተዋል። ሁኔታዎች እየተመቻቹላቸው ነው ተብሏል። ለምን ተባለ እንደዚህ ለሚለው ምላሽ የሰጣችኋለሁ ቤተሰቦቻችን። እንደው አብራችሁኝ ስትቆዩ እነኚህንም ሌሎችንም መረጃዎች በውስጥ ታገኛላችሁና እስከ መጨረሻው እንድትከታተሉ እንድትሰሙኝ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ እያደረጋችሁ ድጋፍ አስተያየቶቻችሁን እንዲሁም ጥያቄዎቻችሁን ከታች በኮሜንት እንድታስቀምጡ እየጋበዝኩ አብራችሁኝ ቆዩ። ላለው መልካም ቆይታ። በቅድሚያ ከክርስቲያኖ ሮናልዶ እንጀምር። ትላንት ክርስቲያኖ ሮናልዶ ምናልባት በዚህ ቀን ሜይ 21 ላይ 2008 ዓመተ ምህረት በሞስኮ በተካሄደው በሩሲያ ማለት ነው የአውሮፓ ሻምፒዮንስ ሊግ የመጀመሪያ የሻምፒዮንስ ሊግ ዋንጫውን እያነሳበት ክርስቲያኖ ሮናልዶ በእንባ መሬት ላይ ተደፍቶ ያለቀሰበት ማንቸስተር ዩናይትድ ከሰር አሌክስ ፈርጉሰን ጋር በጣም ጣፋጭ የሆነች የአውሮፓ ሻምፒዮንስ ሊግ ድልን ቼልሲን በማሸነፍ በፔናልቲ የተቀናጀባት ቀን ነበረች ትላንትና። ዜናችን ላይ አስታውሰኗል። ምናልባት ከበርካታ ዓመታት በኋላ ማለት ነው በድጋሚ ሜይ 21 ቀን ልክ በትላንትናዋ ቀን 2026 ላይ ክርስቲያኖ ሮናልዶ በድጋሚ ሲያነባ ተመለከትን ማለት ነው። በዚህ ሰዓት ግን ክርስቲያኖ ያለቀሰው የሳውዲ ፕሮሊግ ሻምፒዮን በመሆን ነው። በጣም የሚያስገርመው ከ18 ዓመታት በኋላም ክርስቲያኖ ሮናልዶ በተመሳሳይ ብቃት በተመሳሳይ አስደናቂ የሆኑ ጎሎች የሳውዲውን ክለብ አልናስር የሊጉ ሻምፒዮን ማድረጉ ነው እና ክርስቲያኖ ይህን ዋንጫ እንግዲህ ማግኘት ይገባው ነበረ። ያለፉት ዓመታት ዋንጫውን ለማግኘት ሲጥር ነበረ፣ አልተሳካለትም ነበረ። ግን ዘንድሮ እንደው የትላንቱን ጎሎቹን እንኳን ብናይ ቤተሰቦቻችን 2-0 ከመምራት ተነስተው 2-1 ሆኑ። ከዳማክ ጋር ነበር ጨዋታ ያደረጉት። ከዛ በኋላ ምን ተፈጠረ? እንግዲህ ዳማኮች አንድ ጎል የሚያስቆጥሩ ከሆነ ለአልናስር ጭንቀት ይሆን ነበር፣ ምክንያቱም 2-2 ስለሚሆኑ። ምክንያቱም በሌላ በዛ ጨዋታ ደግሞ አልሂላል እየመራ ስለነበር 1-0 ማለት ነው እና ከፍተኛ ጫና ነበረባቸው። ይህን ጫና ያስወገደች በጣም የምታምር እጅግ ጠባብ ከሆነ ስፔስ እንደው ጎል ለማስቆጠርም በሚያስቸግር ቦታ ላይ ክርስቲያኖ ሮናልዶ ቅጣት ምት እንደዚሁ መታና ጎሏን ኳሷን ማንም ሰው ሳይነካት የተነካች ብትመስልም ግን ከመረብ አረፈች ማለት ነው። ከዛ በኋላ እቺ ኳስ ምን ያህል ለአልናስር ወሳኝ እንደነበረች ምን ያህል ቲሙን እንዳረጋጋች መረዳት ትችላላችሁ። ከዛ አራተኛው ጎል ራሱ ክርስቲያኖ ሮናልዶ ደግሞ አስቆጠረና በእግር ኳስ ኬሪየሩ አሁን ተጫዋቹ በአጠቃላይ 974 ያህል ጎሎች ላይ በመድረስ ለ1000 ጎሎች የሚያደርገውን ግስጋሴ ያጠናክሮ ቀጥሏል። ግን ሮናልዶ እንደው ምን አይነት ፍጡር ምን አይነት ተጫዋች ቢሆን ነው ከዛሬ 18 ዓመት በፊት ማንቸስተር ዩናይትድን የአውሮፓ ሻምፒዮንስ ሊግ ባለቤት ካደረገ በኋላ በተመሳሳይ ብቃትና እንግዲህ በተመሳሳይ አስደናቂ ጎሎች አንድን ቡድን እንደዚህ ሻምፒዮን በድጋሚ የሚያደርገው ቢለው በጣም በጣም የሚያስገርም ነገር ነው። ለማንኛውም ለክርስቲያኖ ሮናልዶ አድናቂዎች ያው የዩናይትድ ቤተሰብ ነው እና ክርስቲያኖ ሮናልዶ ሁላችሁንም እንኳን ደስ አላችሁ። እሱን የምትወዱት እኔ የሚያስገርመኝ ነገሩ ከእሱ ጋር አብረው የተጫወቱትን እነ ዋይኔ ሩኒን ተመልክተናል። ሌሎችም በርካታ ተጫዋቾች አሉ። ምን ያህል እንደገረጀፉ ምን ያህል እንደው እርጅና እንደ ተጫጫናቸው ታውቃላችሁ። ክርስቲያኖ ሮናልዶ ግን አለ ቁጭ ብሎ እስካሁን ድረስ ተጫዋቹ ፊዚካሉን ጠብቆ ወጣት መስሎ የድሮ ኢነርጂ የድሮ ኃይሉ በምሮ የማሸነፍ ፍላጎቱ እንዳለ ነው እና ሮናልዶ ይህን ዋንጫ ስላገኘ ሁላችንም እንግዲህ ደስ ብሎናል። ተጫዋቹም ተደስቷል። በከፍተኛ ሁኔታ ሲጠብቀው ነበረ። አልናስሮችም ለሱ የሰጡት ድጋፍ ለሱ ያደረጉለት ነገር በደንብ ዋጋ ከፍሏቸዋል ብዬ ማለት ይችላሉ እና የሮናልዶ ደስታ ደስታችን ነው። ቤተሰቦች ብዙ ነገር ለማውራት አይደለም፣ ግን አንድ ያስገረመኝን ነገር እዚህ ጋር ልንገራችሁ።
የሳውዲ ፕሮ ሊግ የደረጃ ሰንጠረዡን ስትመለከቱ አልናስሮች 86 ነጥብ ነው ያላቸው። አል ሂላሎች በበኩላቸው ደግሞ 84 ነጥብ አላቸው። የሁለት ነጥብ ልዩነት ነው። ግን የሚገርማችሁ አል ሂላሎች ምንም ጨዋታ አልተሸነፉም። የአል ሂላሎች ትልቁ ዋጋ ይህን ሻምፒዮንነት ያሰጣቸው አቻ መውጣታቸው ነው። 9 ያህል ጨዋታዎችን አቻ ወጥተዋል። አልናስር 4 ጨዋታ ተሸንፈዋል። አልሂላል 9ኙንም በሙሉ አቻ ወጥተው ምንም ሳይሸነፉ እንዲሁም 25 ጨዋታዎችን አሸንፈው ነው ማለት ነው። አልናስር ግን 28 ጨዋታን ያሸንፈው አቻ የወጣው 2 ብቻ ነው ማለት ነው። ስለዚህ ይህን ዋንጫ የወሰነው ብዙ አቻ የወጣው ቡድን ዋንጫውን አጥቷል። ትንሽ አቻ ወጥቶ ደግሞ ብዙ ያሸነፈው ቡድን እንደዚሁ ሻምፒዮን ሆኗል ማለት ነው። የሆነ ጊዜ ጆዜ ሞሪኖ የተናገሩት ንግግር ነው። እስቲ የሚመጣው ሞሪኖ በሆነ ወቅት እንደዚህ ሲሉ ተናገሩ። እኔ እንግዲህ ከ5 ጨዋታዎች እንደው 5ቱንም ጨዋታ እንዲሁ ባቻ ውጤት ከማጠናቀቅ ይልቅ ከ5ቱ ጨዋታዎች 2ቱን አሸንፌ 3ቱን ጨዋታዎች ብሸነፍ እመርጣለሁ ብለው ጆዜ ሞሪኖ በአንድ ወቅት አስተያየት ሰጥተው ነበር። እንደዚህ ያሉበት ምክንያት ምንድን ነው? እንግዲህ በ5ቱ ማቻ የምትወጡ ከሆነ ሊኖራችሁ የሚችለው ነጥብ 5 ነው። ግን 2ቱን አሸንፋችሁ ምንም እንኳን 3ቱን ብትሸነፉ እንኳን የሚኖራችሁ ነጥብ 6 ነው ማለት ነው እና ለዚህ ለጆዜ ሞሪኖ አባባል በደንብ ማረጋገጫ የሚሆን የሳውዲ ፕሮ ሊግ የደረጃ ሰንጠረዥ ትልቅ ምስክር ነው። ለማንኛውም ክርስቲያኖ ሮናልዶ ቀጣይ ዓለም ዋንጫ ይጠብቀዋል። ተጫዋቹ እስካሁን ድረስ ለእግር ኳስ ባበረከቱ አስተዋጽኦ ይሄን የዓለም ዋንጫ ማግኘት ይገባዋል። በሆነ ወቅት ሊዮኔል ሜሲ የዓለም ዋንጫ ማግኘት እንደሚገባው ስንናገር ነበረ። ተጫዋቹ ይሄን የዓለም ዋንጫ ድል አሳክቷል። አሁን በዚህ ሰዓት ቀጣዩ የምንደግፈውና የዓለም ዋንጫን አንስቶ ምናልባት እግር ኳስ እንዲያቆም የምንመኝለት ተጫዋች ክርስቲያኖ ሮናልዶ ነው። በአሜሪካው የዓለም ዋንጫ ከፖርቹጋል ብሔራዊ ቡድን ጋር የመጨረሻ እድሉን ክርስቲያኖ ሮናልዶ ትልቁን የዓለማችን ዋንጫ ዓለም ዋንጫን ለማንሳት ወደ ስፍራው ያመራል። እኛም ከክርስቲያኖ ሮናልዶ ጎን እንቆማለን። ትላንት መላው እንግሊዝ ታምሳለች። ይሄ መታመስ አሁንም እንደቀጠለ ነው። መላው እንግሊዝን ያነጋገረ ምናልባት አሁን እያየሁ ነበር መረጃዎችን እና በእንግሊዝ ምናልባት በዚህ ሰዓት በጣም ከሚጠሉ ሰዎች መካከል አንዱ የሆነው ቶማስ ቱኸል ነው ተብሎ ጋዜጦች ሁሉ እየዘገቡት ነው። በዚህ መልኩ ነው ሪፖርት እያደረጉት ያለው። ምናልባት በዓለማችን ላይ እና በመላው እንግሊዝ በጣም የሚጠላው ሰው በዚህ ሰዓት ቶማስ ቱኸል ሳይሆን አይቀርም ብለው እስከ መዘገብ ድረስ ደርሰዋል። ይሄን ያስባላቸው ትልቁ ምክንያት ደግሞ የሚያስገርሙ ትላልቅ ስም ያላቸውን ተጫዋቾች ከእንግሊዝ ብሔራዊ ቡድን ውጭ ማድረጉ ነው። ፊል ፎደን አልተጠራም። በጣም የሚገርም ነው። ቤተሰቦቻችን ግን ይሄን እንደው ዝርዝሩን ስነግራችሁ በይፋ አልተገለጸም። ምናልባት አሁን ይህን ዜና እየሰራሁላችሁ ባለበት ሰዓት ይሆናል የእንግሊዝ ብሔራዊ ቡድን ዝርዝር ይፋ የሚወጣው። ለእኔ አልደረሰልኝም፣ ግን እጅግ የሚታመኑ የዜና ምንጮች ከውስጥ የደረሳቸው መረጃ በመሆኑ እነኚህ ተጫዋቾች ስማቸው እንደማይካተት ወደ ዓለም ዋንጫ እንደማይሄዱ ተረጋግጧል። በጣም የሚያስደነግጥ ነው። ለምሳሌ ፊል ፎደን አልተካተተም ተብሏል። እነ ኮል ፓልመር ሁሉ አልሄደም። ሃሪ ማጉዌር በከፍተኛ ብስጭት ትላንት ለብሔራዊ ቡድን አለመጠራቱን ሲያቅ ተጫዋቹ በይፋ ወጥቶ ምን ያህል እንዳስደነገጠው ውሳኔው ተናግሯል። ከእንግሊዝ ብሔራዊ ቡድን ጋር ወደ ዓለም ዋንጫ ሄዳለሁ ብዬ ጠብቄ ነበር ሲል ነው ሃሪ ማጉዌር ከዚህ ዜና በኋላ አስተያየቱን የሰጠው። የኒውካስል ዩናይትድ አስደናቂ የሆነ ጊዜ ያሳልፈው ሉዊስ ሆል ሁሉ ሳይቀር ነው የዩናይትድ የዝውውር ኢላማ የሆነ ልጅ ነው። በጣም አስደናቂ የሆነ የግራ ተከላካይ ተጫዋች ነው። ይህም ተጫዋች ጥሪ ያልደረሰው የዩናይትዱ ሎክሾም ከእንግሊዝ ብሔራዊ ቡድን ስብስብ ጥሪ ሳይደርሰው ቀርቷል። የክሪስታል ፓላሱ አደም ዋርተን ሁሉ ሳይቀር የነፋካዮ ቶሞሪ እና እንዲሁ በጣም ያስገርመኝ ደግሞ የኖቲንግሃም ፎረስቱ ተጫዋች ሞርጋን ጊብስ ዋይት ሁሉ ሳይቀር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ መሆናቸው ነው የተገለጸው ማለት ነው። እና ቤተሰቦች በጣም የሚያስገርም ነው። እዚህ ጋር ትሬንት አሌክሳንደር አርኖልድ ሁሉ አልተካተተም ተብሏል። እንግዲህ ይሄ ያመጣሁላችሁ መረጃ ቁንጽል ነው፣ ቴሌ ፉትቦል ያወጣውን ዜና ስለሆነ ነው። ሌሎችም ስም ያላቸው በጣም ጥሩ ተጫዋቾች እንደው ሌላ ሀገር ዜጋ ቢሆኑ ለብሔራዊ ቡድኑ ተጠርተው መግባታቸው መመረጣቸው አይቀርም ብላችሁ እርግጠኝነት የምትናገሩላቸው ተጫዋቾች ሁሉ ነው ያልተካተቱት ማለት ነው። እና ለምሳሌ ከተካተቱት ካልተጠበቁት ተጫዋቾች መካከል በሳውዲ ፕሮ ሊግ እየተጫወተ የሚገኘው
ኢቫን ቶኔ ጥሪ ደርሶታል ተብሏል። ለአልሂላል የሚጫወት ተጫዋች ነው። በጣም የሚያስደስተው ግን ሁላችንንም የሚያስማማው የማንቸስተር ዩናይትድ ኮቢ ሜኖ በዚህ የእንግሊዝ የዓለም ዋንጫ ስብስብ ውስጥ መካተቱ ነው። ከዛ ውጭ ደግሞ እንደነ ቲኖ ሊቨርሜንቶ የተባለው የኒውካስሉም እንዲሁ ተከላካይ ተካቷል። ናኖ ማዱኬም እንዲሁ በብሔራዊ ቡድን ውስጥ መካተቱ ነው የተገለጸው። እንግዲህ ፊልፎደን እና ኮል ፓልመርን የመሳሰሉ ተጫዋቾችን ከእንግሊዝ ብሔራዊ ቡድን ውጭ ማድረግ ምን ያህል በጣም ከባድ የሆነ ውሳኔ እንደሆነ ነው እንግዲህ የምትረዱት። ቶማስ ቱኸል በጣም ድፍረታቸውን አሳይተዋል። ኢማጅን እንግዲህ ያስቡት ቤተሰቦቻችን አሁን ይሄን ሁሉ ተጫዋቾች እንግዲህ እነዚህ ተጫዋቾች ብቃቱ ይኖሯቸውም አይኖሯቸውም እንግዲህ ቶማስ ቱኸል በጣም በድፍረት ነው ወስነው የሚያስቀሯቸውና ከሚዲያው የሚሰጥባቸውን የሚወጣባቸውን ኖይዝ አስቡ። ተቃውሞ በጣም ነው የሚበረታው። በተለይ እንግሊዝ ብሔራዊ ቡድን በዓለም ዋንጫው ላይ ጥሩ ማይሰራ ከሆነ እንደው በጊዜ የሚሰናበት ከሆነ እንዴት ቶማስ ቱኸል ሊጠለጠሉ እንደሚችሉ መገመት ትችላላችሁ ቤተሰቦቻችን። ግን ደግሞ ያመነበትን ቲም ይዞ ሄዶ እንደው ባመነባቸው ተጫዋቾች ደግሞ ሻምፒዮን የሚሆን ከሆነ ወይ ደግሞ በጣም ጥሩ ተፎካካሪ ሆኖ እስከ ፋይናል ምናምን የሚደርስ ከሆነ አሰልጣኙ በተለይ ዋንጫ የሚያገኝ ከሆነ ምን ያህል አሰልጣኙ ሊሞካሽ እንደ ጀግና ሊታይ እንደሚችል እና ውሳኔው ትክክል እንደነበር ሊሞገስ እንደሚችል መገንዘብ ትችላላችሁ። ለማንኛውም ሄደርሰን ሁሉ ተመርጧል ተብሏል። ቤተሰቦቻችን ዘ አትሌቲክ ያወጣው መረጃ እየተመለከትኩ ነበር እና ዲን ሄንደርሰን ሁሉ ተመርጦ ወደ ዓለም ዋንጫው ይሄዳል መባሉ በጣም ያስገርመኝ። ገና ዝርዝሩ ሲወጣ ግን በደንብ የምናረጋግጠው ይሆናል። ወሬው በራሱ ይሄ መሰማቱ ከሚታመኑ ምንጮች ግን በጣም ያስገርማል። የቱኸል ውሳኔ ድፍረት የተሞላበት ነው። የአንቸሎቲን እንትን ነው እኔ ትዝ ላይ ያስታወሰኝ። ከብራዚል ብሔራዊ ቡድን ጋር በተያያዘ ስም ዝርዝር ይፋ ሲያደርጉ ጭንቀቱን ሁሉ ታያላችሁ። አሰልጣኞች ነፍስ ውጪ ነፍስ ግቢ ነው። ብዙ ሱፐርስታሮች አሉ፣ የሚወደዱ በርካታ ደጋፊዎች ያላቸው። እነሱ በብሔራዊ ቡድን ውስጥ መካተት ትልቅ የሆነ ተነሳሽነት የሚያመጣ ምናልባትም አንዳንድ ግለሰቦች ለተጫዋቾች ሲሉ ብሔራዊ ቡድኖችን የሚደግፉበት ሁኔታ አለ። ለምሳሌ በኔይማር ምክንያት በርካታ ሰዎች በመላው ዓለም ብራዚል ብሔራዊ ቡድንን ይከታተላሉ፣ የብራዚል ብሔራዊ ቡድንን ይደግፋሉ እና ካርሎ አንቸሎቲ በመጀመሪያ ዘለሉት። ከዛ በኋላ ግን የሚዲያው ጫጫታ በጣም ከባድ ነበር። ተጫዋቹ ጉዳት አለበት ቢባልም እስከ ጉዳቱ ጥሪ አድርሰውለታል እና ተጫዋቹ ብሔራዊ ቡድኑን እንዲቀላቀል ሆኗል። ይሄ የሆነው ግን በጣም ጥሩ ብቃት ባሳዩ ተጫዋቾች መስዋዕትነት ጭምር ነው። ለምሳሌ ቼልሲውን መመረጥ ይገባዋል ተብሎ ብዙ ሰዎች የተከራከሩለትን ተጫዋች እንደዚሁ እዚህ ጋር ማንሳት እንችላለን ማለት ነው እና ይሄ ብሔራዊ ቡድን ጥሪ ምናልባት አሰልጣኞች የሚወስኑት የእግር ኳስ ሕይወታቸው የአሰልጣኝነት ስራቸው በጣም ከባድ ውሳኔ ይመስለኛል። ቶማስ ቱኸልም አንድ ከባድ ብቻ አይደለም ተደጋጋሚ ከባባድ ውሳኔዎችን ትላንት በኋላ ይፋ ይደረጋል ተብሎ ይጠበቃል። ወደ ዩናይትዳዊ መረጃዎቻችን እንለፍ እና ቤተሰቦች ማንቸስተር ዩናይትድ ዘንድሮ እንዴት የሊጉን ዋንጫ ለማንሳት ከአርሰናል ጋር መፎካከር አልቻለም ለሚለው በጣም አሳማኝ የሆኑ ቁጥራዊ መረጃዎች ወጥተዋል። እንደው እችን ልጥቀስ። ወደ ሁለተኛው ዜናችን የመረጃችን ክፍል ስናመራ ያው እንደተለመደው የዝውውር ዜናዎች በደንብ ይደርሷቸዋል በስፋት ቤተሰቦች። አሁን ይሄን ግን እንደው ያሳመነኝና የማንቸስተር ዩናይትድ ችግር ምን እንደሆነ በጣም ቁልጭ አድርጎ ያሳየኝ ነገር ስለሆነ ነው። አንዳንድ ስታቶችን እየተመለከትኩ ነበር። አርሰናል ጠንካራ ጎኑ ምንድን ነው? ዩናይትድ ጋር ያልነበረ ጠንካራ ጎን ግን አርሰናል ጋር የነበረ አርሰናልን ለእንግሊዝ ፕሪሚየር ሊግ ሻምፒዮንነት ያበቃው ምክንያት ምንድን ነው የሚለውን ለመመለስ የሚረዳ ስለመሰለኝ ነው እና አርሰናል ከማንቸስተር ዩናይትድ በልጦ የሊጉን ዋንጫ ያሸነፈበት ትልቁ ምክንያት ምንድን ነው ካላችሁ ቤተሰቦች፣ ለምሳሌ አርሰናል ብዙ ሹቶች የተሞከሩበት ቡድን አይደለም። ኦን ታርጌት በተለይ በፕሪሚየር ሊጉ ብዙ ሹቶች አርሰናሎች የተሞከሩበት ቡድን እንደዚሁ አይደለም ማለት ነው። በዚህ ደረጃ ሊጉን ይመራል ማለት ነው። አርሰናል ምናልባት በፕሪሚየር ሊጉ በየጨዋታዎቹ ጥቂት የሆኑ ኦን ታርጌት ሹቶች የሚሞከሩበት ቡድን ብላችሁ ልትወስዶት ትችላላችሁ። ጥቂት ኳሶች ኦን ታርጌት የሚሞከሩበት ቡድን ፊወር ሹትስ ኦን ታርጌት አርሰናል ላይ በዚህ ሲዝን ይሞከራሉ ማለት ነው እና በዚህ አርሰናል አንደኛ ደረጃ ላይ ተቀምጧል።
ትልቁ ግን የአርሰናል አሁን የፕሪሚየር ሊግ ሻምፒዮንነት ድል ያረጋገጡ ነገሮች አንደኛው እሱ ነጥብ ብሎ እሱ ሁላችንንም የሚያስማማ ነው፣ የሰበሰበው ነጥብ ነው። ግን እነኚህ ነጥቦች እንዲሰበስብ 82 ነጥብ እንዲያገኝ እስካሁን ድረስ ቢያንስ የመጨረሻውን ጨዋታ ሲያደርግ እስከ 86 የሚሄድበት እስከ 85 የሚሄድበት እድል አለ። ይሄን ነጥብ እንዲሰበስበው ያደረገው ግን አንደኛ ሞስት ክሊን ሺት ያስመዘገበ ቡድን ነው፣ 19 ነው። ይሄ በጣም በጣም አስገራሚ ነው። ብዙ ሰዎች ራያ የአርሰናል ምርጡ ተጫዋች ነው፣ ቤስት የአርሰናል እንደውም ምርጡን ሲዝን ያሳለፈ ተጫዋች ነው ብለው ራያን ያሞካሹታል። ኦፍኮርስ ራያ ጥሩ ግብ ጠባቂ ነው፣ ይሄን አልከደም ቤተሰቦች። ግን ደግሞ ለአንድ ግብ ጠባቂ ብዙ ክሊንሺቶች መኖር ትልቅ አስተዋጽኦ የሚያበረክተው ከፊት ያሉ ተከላካይ መስመር ተጫዋቾች ናቸው። ደግሞ እኔ የማምነው በአርሰናል የተከላካይ መስመሮች ታግዞ ነው ራያ ከግል ብቃቱ ጋር ሲደመር ብዙ ክሊንሺት አርሰናል ያስመዘገበው 19 በጣም ብዙ ነው። ነገራቸው ላይ በጣም አብዛኞቹን የአርሰናል ጨዋታዎች 1-0 ያሸነፏቸው በርካታ ጨዋታዎች እንዳሉ ታውቃላችሁ። ስለዚህ ይሄ ክሊንሺት አርሰናልን ለፕሪሚየር ሊግ ድል አብቅቶታል። ዌራስ ዩናይትድ ጋር ስትመጡ ደግሞ ብዙ ጎሎች የሚቆጠሩበት ቡድን ነው። ይሄ ነው አንዱ ትልቁ የማንቸስተር ዩናይትድ ልዩነት ከአርሰናል ጋር ያለው እና ዩናይትድ በደንብ ማሻሻል ያለበት ቦታ ዲፌንሱ ነው ማለት ነው። ብዙ ጎል የሚቆጠርበት ቡድን ነው። ሌላው በተከታታይ ብዙ ክሊንሺት ያስመዘገበው ቡድን አርሰናል ነው። አንደኛ ነው። በ4 ተከታታይ ጨዋታ ጎል ሳይገባባቸው ወጥተዋል። ይሄ መከላከል እንዲሁ ማጥቃት ብቻ አይደለም። ፊት መስመር ላይ እነ ማቲያስ ኩኛ ስላሉ፣ ቤንጃሚን ሼሽኮ ስላለ፣ ብሪያን ምቡሞ ስላለ፣ ብሩኖ ፈርናንዴዝ ወይ አማድ ስላለ በሲዝኑ መጨረሻ 40 እና ከዛ በላይ ጎልና አሲስት የሚያደርጉ ወይ 50 የሚያደርጉ ተጫዋቾች ስላሉ ብቻ ሻምፒዮን መሆን እንደማይቻል በደንብ ማሳያ አድርጋችሁ ልትወስዱት ትችላላችሁ። አርሰናል ጥቂት ጎል የተቆጠረበት ቡድን ነው። 26 ጎሎችን ነው አርሰናል እስካሁን ድረስ የተቆጠሩበት ማለት ነው። ምናልባት አሁን ለዚህ ዜና ብዬ ቼክ አላደረግኩትም ወይ እዚህ ሄድ እየነገርኳችሁ ቼክ ማድረግ ይችላሉ። ማንቸስተር ዩናይትድ የተቆጠረበት የጎል መጠንን እንደዚሁ ማየት እንችላለን። ከዛ በኋላ ከአርሰናል ጋር ንጻሬውን እንዲሁ መውሰድ የምንችልበት እድል አለ ማለት ነው። ስለዚህ አሁን ልንገራችሁ ቤተሰቦቻችን፣ ማንቸስተር ዩናይትድ በአጠቃላይ ያስቆጠረው ጎል 66 ነው። አርሰናል ያስቆጠረው ጎል 69 ነው። ስንት ልዩነት አለ? ከኛ አርሰናሎች ያስቆጠሩት የጎል መጠን የሚለየው በ3 ብቻ ነው። ኢማጂን በ3 ጎል ልዩነት ብቻ ነው አርሰናል ዩናይትድን የሚበልጠው፣ ብዙ በማስቆጠር ማለት ነው ጎሎችን። ሲቲ ያው ብዙ አስቆጣሪ ልጆች አሉት ታውቃላችሁ። ሲቲ 76 ጎል ነው ማስቆጠር የቻሉ። ዩናይትድ 66 ጎል አስቆጥሮ ግን የተቆጠሩበት የጎሎች ብዛት 50 ጎሎች ናቸው ማለት ነው። 50 ጎሎች ዩናይትድ መረብ ላይ አርፈዋል ማለት ነው። ይሄ ማለት ዩናይትድ አስቆጥርብኝ አስቆጥርልሃለሁ አይነት ጨዋታ ስትራቴጂ ነው የሚከተለው ማለት ነው። ስለዚህ በደንብ ዲፌንሱ ቡድኑን በደንብ ሺልድ አያደርግም። ስለዚህ ብዙ ጎሎች ማንቸስተር ዩናይትድ ያስተናግዳል። እንደውም ለሴላሚንስ ምስጋና ይግባ እንጂ ዩናይትድ ከዚህ በላይም ጎሎች ሊቆጠሩበት የሚችል ቡድን ነበር ማለት ነው። ግብ ጠባቂው በጣም ወሳኝ የሆኑ ኳሶችን ባያድን። ስለዚህ አርሰናል ለምን ሻምፒዮን ሆነ? ምክንያቱም 69 ጎል ተቆጥሮበት 26 ጎሎች ብቻ ነው ያስተናገደው። የጎል ዲፈረንሱን እዚህ ጋር ቀናንሱት ቤተሰቦች፣ በጣም ከፍተኛ ጎል ዲፈረንስ አርሰናል አለው ከዩናይትድ አንጻር ሲታይ ማለት ነው። ኦልሞስት ወደ 43 ያህል ንጹህ ጎል አለው አርሰናል 43 ያህል። ዩናይትድ ያለው ንጹህ ጎል 16 ብቻ ነው ቤተሰቦቻችን፣ 16 ንጹህ ጎል ማለት ነው። እንዲሁም የሲቲን ብታየው በራሱ 76 አገቡ፣ የተቆጠረባቸው ግን 33 ጎል ብቻ ነው። እነሱም በጣም ብዙ የጎል ዲፈረንስ አላቸው ማለት ነው። ለምሳሌ አሁን አስቶን ቪላን እንዲህ 54 አገቡ 48 ገባባቸው። ሊቨርፑልን ተመልከቱ 62 ጎሎች ያስቆጠሩ 52 ነው ግን ሊቨርፑል ደግሞ የተቆጠረበት ከዩናይትድም በላይ ማለት ነው። አሁን በርነመዝሪው 57 ጎል አስቆጥረው 53 ጎል የተቆጠረባቸው በጣም የሚያስገርም ነው። 57 ጎል አስቆጥረው 53 ጎል ተቆጠረባቸው ማለት ነው። ስለዚህ ዩናይትድ የሊጉ ሻምፒዮን ለመሆን ምን ያስፈልገዋል በደንብ ማሻሻል ብላችሁ ካላችሁኝ ደጋግሜ ተናግሬያለሁ። ስለ ዝውውር ስናወራ ዩናይትድ አማካይ ክፍሌን ላጠናክር ብሎ ክለቡ አማካይ ክፍሉ ላይ ብዙ ትኩረት ሰጠ። ብዙ እንደው ተወራ ስለ አማካዩ
እንጂ ተከላካያዊ ክፍሉን እኮ ረስቶታል እያልኩ እኔ ስናገር ነበር። ዩናይትድ ሻምፒዮን ለመሆን የተከላካይ መስመሩን ማጠናከር፣ ሴንተር ባክ በሉት በተለይ ሴንተር ባኮች ዩናይትድ ያስፈልገዋል። ግራና ቀኝ ያሉ ተከላካዮችም በዩናይትድ እንደዚሁ ሻምፒዮን የሚያስደርጉን አይደሉም፣ በአግባቡ የሚከላከሉ አይደሉም። ዲፌንሳችንን እስካላጠናከርን ድረስ በፍጹም ይሄ የሊጉን ዋንጫ እናገኛለን የሚል እምነት የለኝም። ይሄን አታስቡት ቤተሰቦቻችን። ቅድም የነገርኳችሁ በሊጉ ላይ ያስቆጠሩት ጎል እና የተቆጠረባቸው ብዛት በትክክል ደረጃቸውን በደንብ አድርጎ የሚገልጽ ነው ቤተሰቦች። በትክክል በደንብ አድርጎ ደረጃቸውን ይገልጻል እና ከወጡት አንዳንድ ቁጥራዊ መረጃዎችም የተረዳሁት ይህን ነው። እናንተስ እንደው ምን ትላላችሁ? ከአማካዩ ባልተናነሰ ዩናይትድ የተከላካይ መስመር መጠናከር የለበትም ወይ በሚለው ዙሪያ አስተያየታችሁን ከታች ልሰጡኝ ትችላላችሁ። እንቀጥል ቤተሰቦች። ዜናዎቻችን ተጀመሩ እንጂ ገና አልተነኩም። በጣም ወሳኝ የሆኑ የዝውውር ዜናዎች ትላንት ወጥተዋል። እነኚህን የዝውውር ዜናዎች ደግሞ አሁን እናያቸዋለን። ከሚታመኑ የዜና ምንጮች ብቻ የተወሩ ዜናዎችን ነው አሁን የማደርሳችሁ። በቅድሚያ ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁ ላስታውሳችሁ ቤተሰቦቻችን በጣም ይጠቅመናል። የእናንተ አንድ ላይክ ሲጠረቅም ብዙ ትርጉም ነው የሚኖረው ለአልጎሪዝሙ እኛም የሚያበረታታ ስለሆነ። በቅድሚያ ወደ አማካይ ክፍል ዜናዎች ከማለፌ በፊት የአማካይ ዝውውርን በተመለከተ የክንፍ አጥቂ ቦታን ዝውውር በተመለከተ ሰሞኑን የወጣ ዜና አለ። እሱን ላድረሳችሁ። ዩናይትድ አንድ የክንፍ በተለይ ግራ ክንፍ አጥቂ ተጫዋች ይፈልጋል። ታውቃላችሁ፣ ይሄ ብዙ ነገር ተብሏል ከዚህ በፊት እና ማይክል ካሪክ አሁን ስራውን ከተረከበ በኋላ በነገራችሁ ላይ እስካሁን ድረስ የካሪክ የዩናይትድ ቋሚ አሰልጣኝነት ቅጥር ይፋ አልሆነም። አይ ቲንክ ምን እየጠበቁ እንደሆነ አላውቅም። ቤተሰቦቻችን ፋይናላይዝ እንዳደረጉ ነው እየተነገረው። ምናልባት የባክሩ ስታፍ አባላት መሟላት ሊኖርባቸው ይችላል። ከዛ የሲዝኑ መጠናቀቅ እንዲሁ እየተጠበቀ ሊሆን ይችላል። ግን እስካሁን ይፋ አለመሆኑ እንግዳ ነው። ከጀርባ ብዙ እንደው ያልሰማናቸው ክለቡን የያዙት ነገሮች እንዳሉ ይሄን ነገር ማረጋገጥ እንችላለን። ለማንኛውም ግን ማይክል ካሪክ የዩናይትድ ቋሚ አሰልጣኝ መሆኑ አይቀርም እና በግራ የአጥቂ ቦታ ላይ ተጫዋች ዩናይትድ መፈለጉ ወደ ገበያ መውጣቱም የሚቀር አይመስልም። ለምን ካላችሁኝ ካሪክ ከመጣ በኋላ ዶርጉን እንደ ግራ ተከላካይ አይቶት አያውቅም። እንደ ግራ ተከላካይ አየውም። በእርግጥ ካሪክ ብዙ ጊዜ የሚጫወተው በሌፍት ዊንግ ባክ አይደለም፣ ይሄን እንዳውቃለን። በአሞሪም ጊዜ ነበረ ዶርጉ እንደ ተከላካይም እንደ አጥቂም ሆኖ ሲጫወት የነበረው። ካሪክ ከመጣ በኋላ ግን ብዙዎቹን ኦልሞስት ሁሉንም ጨዋታዎች ማለት ይቻላል ያደረጋቸው በሌፍት ዊንግነት ቦታ ነው ማለት ነው የተጫወተው። ተጫዋቹን በተከላካይነት አልተጠቀመውም። ለምሳሌ ከበርንሌ ጋር 90 ደቂቃ፣ ከማንቸስተር ሲቲ ጋር በ90 ደቂቃ ጫውቶታል እዛ ቦታ ላይ። ከአርሰናል ጋር 81 ደቂቃ ተጫውቷል፣ ግሩም ጎል አስቆጥሯል። ከሊቨርፑል ጋር እንዲሁ 15 ደቂቃ በሌፍት ዊንግ ቦታ ተጫውቷል ከጉዳት ከተመለሰ በኋላ። ከሰንደርላንድ ጋር 25 ደቂቃ በሌፍት ዊንግ ቦታ ተጫውቷል። ከኖቲንግሃም ፎረስት ጋር ተጫዋቹ እንዲሁ 10 ደቂቃ በሌፍት ዊንግ ሚናነት ተጫውቷል ማለት ነው። ይሄ የሚያመላክተን የሚነግረን ነገር እንደው ቀጣይ ሲዝንም ላይ ቢሆን ተጫዋቹን እንደ ሌፍት ዊንግ ባክ የመጠቀም ፍላጎት እንዳለው ነው የሚያሳየን። በተለይ ዩናይትድ ተጫዋች የማያስፈርም ከሆነ ግን ወጥቷል ወደ ማርኬቱ እዛ ቦታ ላይ ለማጠናከር ተጫዋች የሚያስፈርሙ ከሆነ ደግሞ እንግዲህ ማይክል ካሪክ ከሉክ ሾው ጋር እንዲፎካከርና እንዲሰለፍ ቀጣይ ሲዝን ላይ ሊያደርገው ይችላል። እኔ በሉክ ሾው መቀጠል አለብን ብዬ በግል ባላስብም ሌላ ተጫዋች መምጣት አለብን ብዬ እንደው ብናገርም ካሪክ ግን በዚህ ሁኔታ ነው የሚቀጥል የሚመስለኝ። የዚህን ቦታ ሁኔታ እንደው ከዶርጉ ጋር አያይዘን በዚህ መልኩ ካየነው ዩናይትድ ምን ያህል ተፈጥሯዊ ባልሆነ ተጫዋች ቦታውን ለመሸፈን ጥረት እያደረገ እንደሆነና የሊጉን ዋንጫ ለማንሳት እንደው የተከላካይ መስመሩን ቦታ ተዉትና የግራ ተከላካይ ማለት ነው ቤተሰቦች፣ የክንፍ አጥቂ ተጫዋች ግን እንደሚያስፈልገው በደንብ ማሳያ ነው። ምክንያቱም ዶርጉ ተፈጥሯዊ ቦታው ይህ አይደለም። ሲሳሳት እናያለን፣ ኳሶችን ሲያበላሽ እናያለን። ተጫዋቹ አስጨናቂ ነው፣ በጣም ፍጥነት አለው፣ ጉልበት አለው። ግን ደግሞ አንድ የክንፍ ተጫዋች ማሟላት ያለበትን ነገር እያሟላ አይደለም። ብዙ ኳሶቹ ሴንተር ሲደረጉ በተለይ ቦክስ ውስጥ ኢላማቸውን አይጠብቁም። ተጫዋቹ የሚያገኛቸውን የጎል ዕድሎች አይጠቀምም። ተፈጥሯዊ እንደሆነው እንደ ግራ ክንፍ የአጥቂ መስመር ተጫዋች አይደለም ፐርፎርም እያደረገ ያለው፣ ግን እንደ ተስፈኛና እንደሚጠር አይነት ተጫዋች ነው።
ስለዚህ ዩናይትድ በዚህ ምክንያት ነው ወደ ማርኬቱ የወጣው። ብዙ ተጫዋቾች ስማቸው እየተነሳ ይገኛል። አሁን ዛሬ ላነሳላቸው የፈለጉት አዲስ ስም ከዚህ በፊት ያልሰማነው ነው። የክለብ ብረግ ተጫዋች ነው። የክንፍ መስመር ተጫዋች ስሙ ክርስቶስ ዞለስ ተብሎ ነው የሚጠራው። ይህን ተጫዋች ለመከታተል የዩናይትድ መልማዮች ባለፈው ሳምንት መጨረሻ ከዩኒየን ጋር ባደረጉት ጨዋታ ላይ ተመልክተውታል። መልማዮቻቸውን ልከው ተብሎ ተገልጿል። ክለብ ብረግ ይህን ተጫዋች ለማስፈረም ብዙ እንግሊዝ ክለቦች እየፈለጉት እንደሆነ ያውቃሉ። የክለቡን እንደውም ሪከርድ የሆነ የዝውውር ሂሳብ ነው የሚፈልጉት ተብሎ ተገልጿል። በትልቅ ገንዘብ ክለብ ብረጎች እስካሁን ድረስ ተጫዋች የሸጡት ምናልባት በ35-40 ሚሊዮን ፓውንድ ነው። እዛ አካባቢ ነው ተጫዋቹን ለመልቀቅ እና ለእንግሊዝ ክለቦች ለመሸጥ እያሰቡ የሚገኙት ተብሎ ተገልጿል። በጣም እንደው የክለቡ ሪከርድ ዝውውር ሲባል ትልቅ የሚባል የዝውውር ሂሳብ አይደለም፣ ከራሱ ከክለቡ አንጻር ስለታየ ነው ማለት ነው። እና ተጫዋቹ ከዚህ በፊት በኖርዊች ሲቲ ተጫውቶ አሳልፏል፣ ግን ስኬታማ አልሆነም ነበር። የእንግሊዝ እግር ኳስን ግን ኤክስፖዠር በደንብ አድርጎ ያየ እና በተለይ አሁን በክለብ ብረግ ውስጥ በጣም ምርጥ እንቅስቃሴ እያደረገ ያለ በርካታ መልማዮች ጨዋታውን በተደጋጋሚ የሚከታተሉለት አይነት የግራ ክንፍ አጥቂ ነው። ከእንግሊዝ ዩናይትድ ብቻ አይደለም፣ አርሰናል፣ ቼልሲ አጥብቀው ይፈልገዋል። ሁለቱ ክለቦች ይፈልጉታል ተብሎ ተገልጿል። ክርስቶስ ዘለስ እንግዲህ በማንቸስተር ዩናይትድ ራዳር ውስጥ ገብቷል ተብሏል። ለምን ገባ ካላችሁ ደግሞ ያስቆጠራቸው ጎል መጠኖች በራሳቸው የሚናገሩት ጮክ ብለው ነው። በ50 ጨዋታዎች በሁሉም ውድድሮች ላይ ተጫዋቹ ተሳትፎ አድርጎ በሚያስገርም መልኩ 47 ጎልና አሲስት አስተዋጽኦ አለው። 47 ጎልና አሲስት። በእርግጥ ፖርቹጋል ሊግ ነው። ምናልባት በዚህ ሊግ ውስጥ እንግዲህ ብዙ ተጫዋቾች ስኬታማ ሊሆኑ ይችላሉ። በቀጥታ ወደ እንግሊዝ ሲመጡ ግን ይሳካላቸዋል ብሎ ማለትም ከባድ ነው። እንግሊዝ የተለየ ፈተና የተለየ ሊግ ስለሆነ ለማንኛውም ግን እዛም ጠንካራ የሆነ ሊግ ነው። 20 ጎል አስቆጥሮ በተለይ ደግሞ 27 አሲስት ማድረጉ በሁሉም ውድድሮች በሁሉም ኮምፒቲሽን እዛ ባሉ ዶሜስቲክ ውድድሮችም እንዲሁም በሊጉ ላይ በጣም ትልቅ ቁጥር እንደሆነ መታዘብ ትችላላችሁ። ለምን ዩናይትድ እና አርሰናል እንዲሁም ቼልሲ ልጁን እንደፈለጉት ትልቅ ማሳያ ይመስለኛል ይሄ። ሌላኛው ዩናይትድ የሚፈልገው ተጫዋች ደግሞ ራፋኤል ሊያኦ ነው። በነገራችሁ ላይ የራፋኤል ሊያኦ ስም አሁንም ከዩናይትድ ዝውውር ጋር እየተነሳ መነገሩን ቀጥሏል። እንደው በጣም ከማምናቸው የዜና ምንጮች ነው የዚህን ተጫዋች የዩናይትድ ዝውውር በተመለከተ መረጃ እየተጠባበኩ የምገኘው። ለጊዜው ግን እንደ ሩመር እንደትይዙት ብቻ ነው የምመክረው። የራሽፎርድ ምትክ ይሆናል ተብሎ በሊያኦ ወደ ዩናይትድ ሊመጣ እንደሚችል እየተገለጸ ይገኛል። በተለይ አሁን ባርሴሎናዎች ማርከስ ራሽፎርድን እንደው ከፍለው የማያስፈርሙት ከሆነ ማንቸስተር ዩናይትዶች ለኤሲ ሚላን ራሽፎርድን ሰጥተው በልዋጭ ራፋኤል ሊያኦን ሊያመጡ ታስበዋል የሚል ዜናም እየሰማሁ እገኛለሁ። ግን አሁን ባርሴሎናዎች ሀሳባቸውን ሳይቀይሩ አይቀርም። ሰሞኑን እየሰማሁ ያለሁት ዜና የባርሴሎናው አሰልጣኝ ሃንስ ፊሊክ ባርሴሎናዎች ተጫዋቹን እንዲያስቀሩት በቋሚ ዝውውር እንዲያስፈርሙት ትዕዛዝ ሰጥተዋል ተብሎ ተነግሯል። እንዲሁም ማርከስ ራሽፎርድ በግል በደሞዙ ዙሪያ ከባርሴሎና ጋር አሁን ሙሉ ለሙሉ ከስምምነት ላይ ደርሰዋል ተብሎ ነው የተገለጸው። ባርሴሎናዎች ለየት ያለ መንገድ እየፈለጉ ነው። የተጫዋቹን ክፍያ የሚሸፍኑበት ለየት ያለ የዝውውር ስምምነት ከዩናይትድ ይጠብቃሉ ተብሏል። አሁንም የነሱ ፍላጎት የተጫዋቹን የመሸጫ ገንዘብ ማስቀነስ ነው። ዩናይትድ ግን በፍጹም ከአቋማቸው ዝንፍ አላሉ። ስለዚህ ባርሴሎናዎች በዩናይትድ ተርም 30 ሚሊዮን ዩሮ ለመክፈል ቢያንስ በድርድር እንደው ክፍያውን በማርዘም በምናምን በሆኑ መንገዶች ዝውውሩን ለመፈጸም ጥረት እያደረጉ ነው። አሁን ባርሴሎናዎች ራሽፎርድን በካምፕ ኑ ሊያስቀሩት ይመስላል ተብሎ ተገልጿል። ስለዚህ አሁን ማርከስ ራሽፎርድ እንደዚህ የሚሸጥ ከሆነና 30 ሚሊዮን ዩሮ ዩናይትድ ካገኘ እሱን ለመተካት ራፋኤል ሊያኦን ሊመለከት ይችላል እና በጣም በቅርበት ተከታተሉት እያሉ ነው ወደ ጣሊያን የሚወጡ የዜና ምንጮች። እንግዲህ ሁኔታው እውነት ነው ወይስ ሐሰት ነው ወይስ ደግሞ ተራሩ መር ነው የሚለውን እየተከታተለን የምናደርሳችሁ ይሆናል። የቼልሲው አዲሱ አለቃ ዣቪ አሎንሶ በበኩሉ ማይክ ጎትስን ይፈልጋል ከአያክስ ተብሎ ተነግሯል።
የቼልሲ ስራውን የተረከበው በጣም በቅርቡ ነው እና ዣቪ አሎንሶ በክለቡ 5 አይነኬ ብሎ ያስቀመጣቸው ተጫዋቾች አሉ። እንደዚሁም ቼልሲዎች እነኚህን ተጫዋቾች ብታመጡልኝ ብሎ የጠቆማቸው ተጫዋቾች እንዳሉ ነው የተነገረው እና አዲሱ ሃዛርድ ተብሎ ነው የሚጠራው። ይህ ተጫዋች በአያክስ እያደረገ ባለው በጣም አስደናቂ የሆነ እንቅስቃሴ ከዚህ በፊት አንድ ፕሮግራም ሰርቼለታለሁ። ዩናይትድ በግራ የአጥቂ ቦታ ላይ የያዘው የዝውውር ኢላማ ስለሆነ ማለት ነው። ስለ ተጫዋቹ ያጫወት ብቃት ስታይሉ ምን እንደሚመስል በደንብ አይተነዋል። አሁን ቼልሲዎች ተቀላቅለዋል ማለት ነው። ዩናይትድም አሁንም ይሄ ልጅ ላይ ፍላጎቱ እንዳለው ነው በነገርናችሁ ቦታ ላይ በግራ ክንፍ የአጥቂ መስመር ቦታ ላይ አዲሱ ሃዛርድ የ20 ዓመቱ ቤልጂየማዊ ተጫዋች ለማምጣት ቼልሲዎች አሁን ፉክክሩን ከዩናይትድ ጋር ተቀላቅለዋል የሚል ዜና ሞቷል። የኔ ምርጫ ግን ቤተሰቦች የኔን ምርጫ እዚህ ጋር ልንገራችሁ። እንደው የዳይሞንድ የዝውውር ቢሳካ በጣም ደስ ይለኝ ነበረ። ሰሞኑን ግን እንደ አንድ ማስጠንቀቂያ አድርጌ ዳይሞንድ ዝውውር ላይ በጣም አስቸጋሪ ሊያደርጉብን የሚችሉ ምክንያቶች ናቸው በሚል ተጫዋቹ የሚጠየቅበት የዝውውር ሂሳብ እና በተለይ ተጫዋቹ ሊቨርፑል አጥብቆ ስለሚፈልገው የመሐመድ ሳላ ምትክል ያደርጉት ጥረት ላይ ስለሆኑና ስለ ሊቨርፑልም ከዚህ በፊት ካወራው ነገር አንጻር ልጁ ምናልባት ምርጫው ዩናይትድ ላይሆን ይችላል፣ ሊቨርፑል ሊሆን ይችላል ብዬ ስለሰጋው፣ ከዛ በተረፈ ደግሞ ለዝውውሩ የሚጠየቀው ይሄ 100 ሚሊዮን ዩሮ የተባለው የዝውውር ሂሳብ በዩናይትድ ወጪ ይደረጋሉ። ዩናይትድ ማጠናከር ያለበት ሌሎች ብዙ ቦታዎች አሉ እና ልክ እንደ ለግዠሪ ኤክስትራ አይነት ፊርማ አድርጌ ነው እዛ ቦታ ላይ ይህን ያህል ገንዘብ አውጥቶ ተጫዋች ማስፈረም የሚታየኝ። ቢያደርጉት በጣም ደስ ይለኛል፣ እጅግ በጣም። በ100 ሚሊዮን ዩሮ ይህን ተጫዋች ግን ዩናይትዶች ያስፈርማሉ የሚል እምነት የለኝም። እነሱ ወደ 60 ሚሊዮን ዩሮ አካባቢ ነው ተጫዋቹን እናገኛለን ብሎ ያሰቡት። ሌፕዚሾች ግን ተጫዋቹ በተለይ ሲዝኑ ማጠናቀቂያ ላይ ባሳየው አስደናቂ የሆነ ብቃት እና አሁን ባለበት ፎርም በዚህ ገንዘብ የሚለቁት አይመስልም። ኮንትራት ሊሰጡት ሊያስፈርሙት ጥረት ላይ ናቸው እና እዛው ላይ ቆዩት ከፍተኛ ወትወታ እያደረጉበት ነው የሚገኘው። ለማንኛውም የዳይሞንድ የዩናይትድ ዝውውር ጉዳይ በቀላሉ የሚሆን አይደለም። ብዙ ከባድ ነገሮች አሉ። ቀዳሚ ምርጫዬ ነው ከእድሜው አንጻር፣ ተጫዋቹ ካለው ፍጥነት ካለው ስኪል አንጻር ገዳይ የሆነ የግራ ክንፍ አጥቂ ተጫዋች ነው። እድሜው 19 ነው። ብዙ የሚያድጉ ነገሮች አሉት እና የምመኘው አይነት ልጅ ነበር። ግን ደግሞ ይህን ተጫዋች የማናገኘው ከሆነ የተሻለ አማራጭ እንደኔ እዛ ቦታ ላይ ቢያስፈርሙ ብዬ የማስበው ሞርጋን ሮጀርስ ነው። አስደናቂ ተጫዋች ነው። ይሄ ተጫዋች በዚህ ሲዝን ያለው የጎል እና የአሲስት ብዛት እንደው የሚያስገርም ነው። በዩሮፓ ሊጉም እንዲሁ አስደናቂ የሆነች ጎል ማስቆጠሩን እንዲሁ ታስታውሳላችሁ። እንዲሁ ስለ ዩናይትድ ጥሩ ነገር የሚያወራ ለዩናይትድ ጥሩ ስሜት ያለው ልጅ ነው። 27 ጎልና አሲስት ነው እዚህ ሲዝን ያለው ተጫዋቹ። 15 ጎል አስቆጥሮ እንዲሁ 12 ያህል አሲስቶች አሉት። ለአስቶን ቪላ የአውሮፓ ሊግ ሻምፒዮን እንዲሆኑ አድርጓቸዋል። በሊጉ የደረጃ ሰንጠረዥም የአውሮፓ ሻምፒዮንስ ሊግ ተሳትፎን እንዲያገኙ እንዲያረጋግጡ ያደረጋቸው ተጫዋች ነው እና እንግሊዛዊ ነው። እንግሊዛዊ ሆኖ እዛው ፕሪሚየር ሊግ ተጫውቶ ያሳለፈ ነው እና እዛ ቦታ ላይ ለዩናይትድ ቢፈርም በደንብ ልምድ ያለው ይለምዳል አይለምድም ብለን የማንጨነቅበት እና በቀጥታ ለዩናይትድ ውጤት ሊያመጣ የሚችል ወዲያው ነው ውጤት ሊያመጣ የሚችል ተጫዋች ነው። በተለይ ከማይክል ካሪክ ጋር በሚድልስብሮ አብረው ሰርተዋል እና ዩናይትድ ይሄን ልጅ እንደሚፈልገው ቤን ጃኮብስ ሲያረጋግጥልን በጣም ሲሪየስ የሆነ ፍላጎት ነው ያላቸው እና ዝም ብሎ ይሄ ተራሩ መር አይደለም። ግራ ቦታ ላይ እንዲሁም ብሩኖ ፈርናንዴዝ ምናልባት ከ2-3 ዓመታት በኋላ ከዩናይትድ ጋር ሲላይ በ10 ቁጥር ቦታ ላይ ሁሉ ተሰልፈው መጫወት የሚችል እኔ ለዩናይትድ ምርጥ ፈራሚ ይሆናል ብዬ የማስበው ነው። ምን ያደርጋሉ እዛ ቦታ ላይ ምን ይወስናሉ የሚለውን አብረን እናያለን። ግን በቀዳሚነት አሁን ክለቡ የያዘው የአማካይ ክፍሉ ላይ ተጫዋቾችን ማስፈረም ነው። ትኩረታቸው በሙሉ እሱ ነው። ቀጣይ ዜናዎቻችንም ወደ አማካይ ክፍል ዝውውሮች የሚያመሩ ይሆናሉ። አሁንም አብራችሁን ቆዩ። ወደ አማካይ የዝውውር ዜናዎች እንለፍ። ብዙ መረጃዎች ወጥተዋል ትላንት፣ እንደዚሁም ዛሬ። ይሄን ዜና አሁን ሪከርድ ከማድረጌ በፊት የሰማኋቸው በርካታ መረጃዎች አሉ። እነኛን መረጃዎች አንድ በአንድ ላድረሳችሁ። በቅድሚያ የምናይ የሚሆነው የአንደርሰንን ጉዳይ ነው። ኤደርሰንን ጉዳይ ኤደርሰን
የአትላንታው ተጫዋች ማለት ነው። ይሄን ተጫዋች ለማስፈረም ማንቸስተር ዩናይትዶች እንደው ከጫፍ ደርሰዋል የሚሉ ዜናዎች በጣም ተበራክተዋል። በጣም እሱ ብቻ አይደለም። ዲማርሲዮ እንዳለው ከሆነ ዲማርሲዮ ከሚታመኑ ጣሊያናዊ ጋዜጠኞች መካከል አንዱ ነው እና ሳንድሮ ቶናሊ 26 ዓመቱ ነው፣ እንዲሁም ኤደርሰን 26 ዓመቱ ነው። ሁለቱ ተጫዋቾች አንዱ ከኒውካስል አንዱ ከአትላንታ ማንቸስተር ዩናይትድ እንደሚፈርሙ ክለቡ በጣም እርግጠኛ ነው እና እንደውም ደብል ስዎፕ ብሎ ነው እሱ በዜናው ርዕስ ላይ ያስቀምጠው። እርግጠኛ የሆኑበት ሁለት የአማካይ ስፍራ ዝውውሮች ብሎ ቲም ማርሲዮ ይሄን ነግሮናል ማለት ነው። ዘአትሌቲክ ደግሞ ምንድን ነው ያለው እንደው እንድታገናኙት በሚል ይሄን ልናገር። ዘአትሌቲክ ማንቸስተር ዩናይትዶች በአማካይ ስፍራ የዝውውር እንቅስቃሴያቸው ላይ እየፈጠኑ ነው፣ ፈጥነው አክት እያደረጉ ነው። ይህን ያደረጉት ደግሞ በተለይ በተጫዋቾች ደሞዝ፣ ኮንትራት፣ ጥቅማጥቅም እና ለምን ያህል ዓመት ይፈርማሉ የሚለው አጠቃላይ የዝውውራቸው ውል ላይ ክለቡ ከበርካታ ተጫዋቾች ጋር በፍጥነት እያጠናቀቀ ነው የሚል ሪፖርት ነው ዘአትሌቲክ ጋዜጣ ይዞት የወጣው ማለት ነው። ስለዚህ አሁን ዲማርሲዮ ዩናይትድ ሊያስፈርም ተቃርቧል፣ እርግጠኛ ነው ብሎ ያወራለትን ነገር አንደርስታንድ እናደርጋለን ማለት ነው። ምክንያቱም በግል እየተስማማ ነው። በግል ተስማምቷል ማለት ግን ወይ ሊስማማ ተቃርቧል ከተጫዋቾች ጋር ማለት ግን ደግሞ እንደው ዝውውሩ አልቋል ማለት እንዳልሆነ እናንተም ታውቁታላችሁ። ምክንያቱም ዋናኛው ትልቁ የዝውውር አንዱ የስምምነቱ ትልቅ እና መሰረትና ጫፍ ከክለቡ ጋር መስማማት ነው። በገንዘብ ዙሪያ ያን ማድረግ ነው ከዩናይትድ አሁን የሚጠበቀው ማለት ነው እንጂ በተጫዋቾች በኩል ሁሌም ቢሆን ዩናይትድ ችግር እንደሌለበት እናውቃለን። ያንን ያረጋገጠልን ዲማርሲዮ ከዛ አትሌቲክ መረጃም ያገኘ ነው ይሄን እውነታ ነው ማለት ነው። አሁን ስለ ይሄ አትላንታዊ አማካይ ስፍራ ተጫዋች ኤደርሰን ስለተባለው ልጅ ዲማርሲዮ ብቻ አይደለም በነገራችሁ ላይ ዜና የወጣው እንደ ኒኮስ ቼራ የተባለም አንድ ጋዜጠኛ አለ። እሱ እንደውም ምን አለ መሰላችሁ? ይህን ዜና እየሰራሁላችሁ ባለበት ሰዓት ነው ቼክ አድርጋለሁ ለመጨረሻ ጊዜ ወጣ ዜና ካለ ብዬ እና ስመለከት አውጥተው አየሁ። ኤደርሰን አንድ ስቴፕ ብቻ ነው የቀረው ወደ ማንቸስተር ዩናይትድ ከአትላንታ ለመቀላቀል 45 ሚሊዮን ዩሮ ነው ዩናይትዶች ለዝውውሩ የሚከፍሉት ለአትላንታ። እንደሱ ከሆነ ኮንትራክቱ እስከ 2031 ድረስ ነው የሚፈረመው። ይሄ ማለት ተጫዋቹ የ5 ዓመት ኮንትራት ኦልሞስት ይፈርማል እንደማለት ነው አይደል ቤተሰቦች? አሁን 2026 ላይ ስለሆነ እስከ 2031 ድረስ ነው። በአመት ደሞዙን ሁሉ አልቀረውም። በአመት 5 ሚሊዮን ዩሮ ደሞዝ በዩናይትድ ቤት ይከፈለዋል ብሏል። ዩናይትዶች አሁን አድቫንስድ የሆነ ንግግር ላይ ናቸው ዝውውሩን ለማጠናቀቅ ሲል አክሎ የቀረው የመጨረሻ ጥቃቅን ጉዳዮች ምንድን ናቸው ብሎ ነው ያለው። እሱ ቦነስ ነው እና በተጫዋቹ ኮንትራት ላይ እንግዲህ የቦነስ ጉዳዮች እንዴት አድርገው ይፈታሉ የሚለው እሱ ላይ ብቻ ነው ዩናይትድ እየተነጋገረ ያለው እንጂ ሁሉም ፓርቲዎች በተጫዋቹ ዝውውር ዙሪያ እየተደራደሩ ያሉ ፓርቲዎች በሙሉ ዝውውሩን እንደሚያጠናቅቁት እርግጠኞች ናቸው ብሏል። ኒኮሽ ቺራ የተባለው አንድ ጋዜጠኛ ማለት ነው። ይህም እንግዲህ ጣሊያናዊ ነው። ኢማጅን ቤተሰቦች ይኸው ቅድም የነገርኳችሁ ዲማርሲዮ ጣሊያናዊ ነው። በጣም ከሚታመኑት መካከል እሱ ነው። አሁንም ይሄ ሰው ደግሞ ደገመልን። ከጥቂት ደቂቃዎች በፊት ነው ይሄን ዜና ይዞ ወጣ። አሁን ሪከርድ እያረኩ ባለሁበት ሰዓት አሁን ሪከርድ ማደርገው ይሄን ዜና ማለት ነው 5 ሰዓት ከ30 ላይ ነው። በኋላ ኤዲት ተደርጎ በጣም ብዙ ነገሮች ተደርገው ነው ለእናንተ 9 ሰዓት አካባቢ ምናምን ስለሚቀርብ እንጂ አሁን ኤደርሰንን ለማስፈረም እንግዲህ ከአትላንታ ዩናይትዶች ይህን ያህል ከተቃረቡ ምን ያህል ዝውውሩ ሲሪየስ እንደሆነ ፋብሪሶ ሮማኖም አልካደም። ለነገሩ ተጫዋቹ አንዱ የማንቸስተር ዩናይትድ የዝውውር ኢላማ ነው፣ ሊስታቸው ውስጥ ያለ ተጫዋች ነው፣ ግን እንደው ብቸኛው አይደለም ብሏል። እሱም ሌሎች ብዙ አማካዮችን እንደምናይና በሾርት ሊስት ካካተትናቸው የአማካይ ስፍራ ተጫዋቾች መካከል አንዱ እንደሆነ እሱም አረጋግጦልናል ማለት ነው እና አይ ቲንክ የሚመስለኝ እኔ ቤተሰቦች የሚመስለኝ ይሄ ዝውውር በጣም ብዙ ገንዘብ አያስወጣም ለዩናይትድ እና በመካከለኛ ደረጃ ከያዝናቸው ዝውውሮች መካከል አንዱ ነው። በኋላ ነግራቸዋለሁ። የማንቸስተር ዩናይትድ የአማካይ ክፍል ዝውውሮች በ3 ተከፍለው እየተደረጉ እንደሆነ ገንዘቡ ብዙ አይደለም። ዩናይትድ 45 ሚሊዮን ዩሮ በቀላሉ ከፍሎ ሊያመጣው የሚችለው አይነት ዝውውር ነው። ከአትላንታዎች ጋር በቀጣይ የተጫዋቹ የመጨረሻ ፋይናላይዝ ለማድረግ ዝውውሩን በተመለከተ ለማውራት ዩናይትዶች ቀጠሮ ይዘዋል ተብሏል።
እና ይሄ ዝውውር ምናልባት የመሆን እድሉ በጣም ሰፊ እንደሆነ ነው እኔ በግሌ የምረዳው ማለት ነው። ቤተሰቦች እንደውም 34.5 ሚሊዮን ፓውንድ ቀጥታ የሚከፈል ያሉት እንዲሁም በአድኦንስ የዝውውሩ ክፍያ ዙሪያ 4.3 ሚሊዮን ፓውንድ አድኦንስ ግን ዲቴይል ጉዳይ ይቀሯል። ዩናይትድ ፕሪሚየር ሊግ ዋንጫ ሲያነሳ ነው ይሄ 4.3 ሚሊዮን ፓውንድ የሚከፈለው ወይ ዩናይትድ አውሮፓ ሻምፒዮንስ ሊግ ላይ ሻምፒዮን ሲሆን ነው። እነኚህ ሁሉ ነገሮች በቀጣይ መስማማት ይፈልጋል። አድኦንስ ዝም ብሎ አይደለም የሚጨምረው። ተጫዋቹ ምን ያህል ጨዋታ ቢያደርግ ነው? ተጫዋቹስ እንግዲህ ዩናይትድን ለአውሮፓ ሻምፒዮንስ ሊግ ካበቃው ነው ወይ ዩናይትዶች ይህን ገንዘብ የሚከፍሉት? ሁሉም ነገር በጣም በዲቴል መታየት መቻል አለበት። በዛ መሰረት ክፍያው ይፈጸማል። አሁን ስለ ኤደርሰን እንደው እውነት ከሆነና ከምናምናቸው የዜና ምንጮች ዜናውን ስንሰማ በደንብ ዲቴል እነግራችኋለሁ። ግን አውሮፓ ውስጥ ካሉ 10 ምርጥ የአማካይ ስፍራ ተጫዋቾች መካከል ተጫዋቹ አንዱ ነው። በእነኚህ ብቃቶቹ አንደኛ ፓስ፣ በፋይናል ሰርድ ውስጥ ብዙ ፓሶችን በመጣል ልጁ ይታወቃል። አንድ ይሄ ከአውሮፓ 10 ምርጥ አማካዮች አንዱ ነው። በታክል እንዲሁም በኢንተርሴፕሽን ደግሞ ልጁ በተመሳሳይ ቶፕ 10 ውስጥ የገባ ልጅ ነው። እንዲሁም ቦል ሪከቨር በማድረግ ልጁ በጣም ጥሩ ነው ማለት ነው። ይሄ ማለት ዩናይትድ እንደው ማጥቃት ከፈለገ የቦክስ ቱ ቦክስ ተጫዋች ነው። ዩናይትድ ማጥቃት ከፈለገ ብዙ ኳሶችን ፋይናል ሰርድ ላይ ይጥላል ልጁ። ከዛም መከላከል ካለበትና አስፈላጊ ከሆነ ደግሞ በታክል በኢንተርሴፕሽን እንዲሁም ቦል ሪከቨር በማድረግ ልጁ በጣም ጥሩ የሆኑ ስታቶች ያሉት ተጫዋች እንደሆነ ነው የተነገረው። ይሄ ማለት ግን ተቃውሞ የለበትም ማለት አይደለም። እንደውም አንዳንድ የማንቸስተር ዩናይትድ ደጋፊዎች ወዲያውኑ ተጫዋቹ ዝውውርን በተመለከተ ሲቃወሙ ተመልክቻለሁ። ለምሳሌ 27 ዓመት እኮ ይሞላዋል ቀጣይ ወር ላይ ልጁ አሁን 26 ቢሆንም እና በሴሪያው የተጫወተ ተጫዋች ነው። ብዙ ተጫዋቾች እንደው ሱፐርስታር ባልሆኑበት ክለብ ተጫውቶ ያሳለፈ ልጅ ነው። ሊጉ በዛ ላይ አትሌቲክ እንደዚሁ አይደለም እና በብራዚል ብሔራዊ ቡድን ውስጥ ሁሉ መካተት ያልቻለ ተጫዋች ነው ብለው ነው እንግዲህ የገለጹት። በብራዚል ብሔራዊ ቡድን ውስጥ ተካቶ ወደ ዓለም ዋንጫ ይሄ ልጅ አልሄደም መሰለኝ። ምናልባት ብራዚል አማካይ ቦታ ላይ በጣም ጥሩ የሆኑ አማራጮች ተጫዋቾች ስላሏት ሊሆን ይችላል። እሱን አላቅም። ትልቅ መመዘኛ አድርጌን ያልወስደውም ወደ ዓለም ዋንጫ መካተትና ወደ ዓለም ዋንጫ መሄድ። ይሄን ግን እንደ አንድ ተቃውሞ የሚያቀርቡ አሉ። ሌሎች ደግሞ ዩናይትድ ከጣሊያን ያመጣቸው ተጫዋቾች ብዙ ጊዜ ስኬታማ አይደሉም። እነ ዳርሜንን መውሰድ ትችላላችሁ። ጆሹዋ ዘርክዚን ከአትላንታ፣ ራስመስ ሆይለንድን እንዲሁ ፌልድ ያደረገ ኢንቨስትመንት ነው ብሎ ገልጸውታል። ዳርሜን ቅድም እንዳልኳችሁ ይሄን ፌልድ አድርጓል። የሩቆቹን ብታስቡ እነ ቬሮን የሚባል ቬሮና ከክለቡ ጋር ትምታታብኝ እና ሴባስቲያን ቬሮን የሚባል ተጫዋች ለምሳሌ ከላዚዮ መሰለኝ ወደ ዩናይትድ መጥቶ እሱም አልተሳካለትም እና ዩናይትድ ከጣሊያን ተጫዋች ሳያመጣ ብዙ አይሳካለትም እና እንግሊዝ ፕሪሚየር ሊግ ላይ ብቻ ትኩረት ቢያደርግ እና በሱ ገንዘብ ልክ አማራጭ የሆኑ ተጫዋቾች አሉ። ለምሳሌ የወልቭሱ ጆዋዎ ኔቬስን የመሳሰሉ ተጫዋቾች እንደ ፔዤ አይነት ተጫዋቾች ማለት ነው ለማምጣት ዩናይትድ ለምን እንዲሁ አይሞክርም የሚል መከራከሪያ ሀሳብ እንዲሁ አንስተዋል። አንዳንዶች ኢኔሶች በጥቂት ገንዘብ እንደው ያላቸውን ባጀት ለመጠቀም ሲሉ ነው ትልቅ የዝውውር ገንዘብ ላለማውጣት ሲሉ ይህን ተጫዋች ለማስፈረም የተቃረቡት ብለው እንዲሁ ተችተዋቸዋል ማለት ነው። ለማንኛውም ያለው ዜናና የተቃውሞ ሀሳብም ይሄን ይመስላል። እናንተ በዚህ ተጫዋች ዝውውር ዙሪያ የሚሰማችሁ ነገር ካለ የምትሰጡት አስተያየት ካለ በኤደርሰን ዝውውር ዙሪያ ልቀበል ዝግጁ ነኝ። ኮሜንት ላይ አስቀምጡ፣ እመለከተዋለሁ። ሌላው ግን እንደው ዩናይትድ ከያዛቸው በሶስተኛ ካታጎሪ ከተቀመጡ ተጫዋቾች መካከል ደግሞ ሁለቱ ልንገራቸው። አንደኛው ሃይደን ሃኪኔ ተብሎ የሚጠራ ልጅ ነው። በሚድልስቦሮ ተጫውተዋል። አማካዩ እንደውም የሻምፒዮንሺፑ የስካይ ስፖርት ኮከብ ተጫዋች ተብሎ ተመርጧል። አይ ቲንክ ይሄ ልጅ እና በጣም ምርጥ ሲዝን ነው ያሳለፈው በሚድልስቦሮ። ካሪክ አብሮ ስለሰራ ደግሞ ጥሩ ግንኙነት አላቸው እና ወደ ማንቸስተር ዩናይትድ እንዲመጣለት ይፈልጋል ካሪክ የሚሉ ዘገባዎች ወጥተዋል። ይሄ አንዱ ሶስተኛ አማካይ ስፍራ የዩናይትድ አማራጭ ነው ማለት ነው። ኡጋርቴ ከለቀቀ የሚመጣ ከዛ ውጭ የሳውዛምፕተኑ ስፓይጌት ብለው እንዲሁ በስፓይጌት ስካንዳል ምክንያት በተለይ ሳውዛምፕተኖች ታውቃላችሁ አሁን የሻምፒዮንሺፕ ጨዋታ ውጪ እንዲሆኑ ተደርጓል። ያለ አግባብ ስፓይ አድርገዋል ለመምድ በሚል ማለት ነው። በዚህ ቅጣታቸው ምክንያት አሁን ሳውዛምፕተኖች በቀጣይ ሲዝን በፕሪሚየር ሊጉ ለመሳተፍ ያላቸው ተስፋ ኦልሞስት በቃ መንምኗል። ይግባኝ ጠይቀዋል፣ ግን ይግባኙ ውድቅ ተደርጓል።
ዩናይትድ ይህን አድቫንቴጅ ሊጠቀም ይችላል። ቻርልስ የተባለ አንድ በጣም ግሩም የአማካይ ስፍራ ተጫዋች አላቸው። ይህን የአማካይ ስፍራ ተጫዋች ዩናይትድ በጣም በጥቂት ገንዘብ ከፍሎ የማስፈረም እስከ 20 ሚሊዮን ፓውንድ ሀሳብ አለው ተብሎ ነው እንግዲህ ማለት ነው። ይሄ ልጅ የዩናይትድ የዝውውር ኢላማ እንደሆነ ሁለቱ ተጫዋቾች ኢላማ እንደሆኑ እጅግ የምናምነው ላውረን ዋይትዌል ስለነኚህ ሁለት ተጫዋቾች ዝውውር መረጃ ይዞ የወጣው ማለት ነው። ወደ ቀጣይ ዜና ስናልፍ የኢሊየት አንደርሰንን መረጃ እናገኛለን። እዚህ ጋር ጥሩ ዜና አይደለም ነግራችሁ ቤተሰቦች ቱ ቢ ሆነስት። ምክንያቱም እንግዲህ ፔፕ ጋርዲዮላ ከለቀቀ በኋላ ኢሊየት አንደርሰንን ለማስፈረም ምናልባት ዩናይትድ የተሻለ እድል አለው ተብሎ ብዙ ሲወራ ነበር። እኛም መረጃዎችን አድርሰናቸዋል። ከዩናይትድ ጋር ጨዋታውን ካደረገ በኋላ የፖስታቸው ፖስቶች እንዲሁ ወደ ዩናይትድ እና ሲሉት ፈገግ ብሎ የሄደበት መንገድ ከኦልትራፎርድ ሲወጣ ብዙ ነገሮች አሉ። ብቻ ግን ተጫዋቹ አሁን እንደውም ወደ ሲቲ ለመሄድ እንደጨረሰ ተደርጎ እየተወራ ነው የሚገኘው። ይሄን ዜና ከመስራቴ በፊትም ያገኘሁት እንደው ጥሩ የተባለው ዜና ብራዚላዊ ቅድም የነገርኳቸው ወደ ዩናይትድ ሊመጣ ተቃርቧል መባሉ ነው። ግን በጣም መጥፎ ዜና ደግሞ ኢሊየት አንደርሰን በማንቸስተር ሲቲ ቤት እስከ 2031 ድረስ ለመፈረም በግል ተስማማ የሚለው ዜና ነው። ቱ ቢ ሆነስት የምንጠላው ዜና ነው ይሄ ዜና። ምክንያቱም ሲቲዎች ልጁን ኦልሬዲ አስማምተውት ጨርሰዋል። ብዙ ስቴፖችን ሄደዋል ቀደም ብለው ተጫዋቹን ለማስፈረም። አሁን ከፎረስት ጋር ድርድር ተቀምጠዋል እና በተጫዋቹ የዝውውር ዋጋ መስማማት ብቻ ነው ሲቲዎች የቀራቸው ተብሎ ተገለጸ። አይ ቲንክ እዚህ ጋር የሚመስለኝ ዩናይትድ ሁለት ችግር ገጥሞታል። አንደኛ ለዝውውሩ 100 ሚሊዮን ፓውንድ እና ከዛ በላይ በዩናይትዶች በኩል ለመውጣት ፈቃደኝነት ያለ አይመስለኝ የሲቲን ያህል። አንድ ይሄ ነው። ሁለተኛ ተጫዋቹ ከዩናይትድ በተሻለ በሲቲ ቤት የተሻለ ደሞዝ እንደሚያገኝ ደግሞ ምንም ጥርጣሬ የለውም። ስለዚህ ምናልባት ተጫዋቹ ፔፕ ጋርዲዮላ ከክለቡ ቢለቅም ግን በቀረበለት ኮንትራት ምናልባት ለወኪሎቹ በሚከፈል የማባበያ ክፍያ ምናልባት በኮንትራቱ አጠቃላይ ፓኬጅ ላይ ተጫዋቹ ተስቦ ለሲቲ ለመጫወት ወስኖ ተቀምጦ እየጠበቀ ሳይሆን አይቀርም ተጫዋቹ እውነት ለመናገር ቤተሰቦች እና በአጠቃላይ ልጁ ለመዘዋወር የሚፈጀው ፓኬጅ ለዝውውር ገንዘብ፣ ለኮንትራቱ፣ ለወኪል ክፍያ ዩናይትዶች ከሲቲን ማች የሚያደርጉት አይደለም። ስለዚህ ተጫዋቹ ይበልጥ ወደ ሲቲ ያደላ ይመስላል። ቤተሰቦች እዚህ ጋር ፋክቶን እናስቀምጥ። አሁን እየወጡ ባሉ መረጃዎች መሰረት ለኢንዞ ፈርናንዴዝ ቼልሲዎቹ 121 ከፍለዋል። ለካሴዶ 115 ሚሊዮን ከፍለዋል። ፍሎሪያን ዌትስን ለማስፈረም ሊቨርፑሎች 116 አውጥተዋል። ራይስን ለማስፈረም አርሰናሎች 105 ሚሊዮን ፓውንድ ወጪ አውጥተዋል። ኢሊየት አንደርሰንን ለማስፈረምም ከነኚህ ተጫዋቾች ባልተናነሰ እስከ 120 ሚሊዮን ፓውንድ ነው ሲቲዎች ለማውጣት ጠረጴዛ ስበው ለድርድር የተቀመጡት ማለት ነው ቤተሰቦቻችን። እና አይ ዶንት ቲንክ ሶ ይሄን ልጅ አሁን ዩናይትድ ያጣው ነው የሚመስለኝ። ግን ምንም ዝውውር ሲሆን ሆኗል ብለን ብናወራ እርግጠኛ ብንሆን ይሻላል። ምን እንደሚፈጠር አናውቅም። ለማንኛውም ያለው አዲስ መረጃ ይህን ልጅ በተመለከተ ይህን ይመስላል። እንደው የኢሊየት አንደርሰንን ዝውውር እዚህ ላይ በዚህ እንረዳውና የማቲያስ ፈርናንዴዝን ጉዳይ ግን በደንብ ማየት ይኖርብናል። ምክንያቱም ማቲያስ ፈርናንዴዝ አሁን ከዌስትሃም ጋር እንደማይቀጠል ኦልሞስት ተረጋግጧል። ክለቡ ወረደም አልወረደ ተጫዋቹ ዌስትሃም ዩናይትድን መልቀቁ አይቀርም ብሏል ዘ አትሌቲክ የተባለው ጋዜጣ። ከዛ ውጪ ዘ አትሌቲክ የሰጠን ጥሩ ተስፋ ምንድን ነው? ዩናይትዶች ተጫዋቹ ጋር ኮንታክት ማድረግ ጀምረዋል የሚለውን የሰሞኑን መረጃ አጠናክረው አትሌቲኮች አውጥተውልናል። ስለዚህ ማንቸስተር ዩናይትዶች ይህን ተጫዋች ለማስፈረም አሁን ፑሽ አድርገዋል። ከወዲሁ ቀደም ብሎ ዝውውሩን ለማጠናቀቅ እየሰሩ ነው የሚለው መረጃ በሚታመኑ ዜና ምንጮች እየተጠናከረ ወጥቷል። ዝውውሩ ላይ የሚረዳን ትልቁ ነገር ማቲያስ ፈርናንዴዝ ከዓለም ዋንጫ ውጭ ሆነ። የፖርቹጋል ብሔራዊ ቡድን የዓለም ዋንጫ ስኳዷን ይፋ ስታደርግ ይሄ ተጫዋች ሊካተት አልቻለም። በእርግጥ አለመካተቱ ብዙ ተቃውሞ አስነስቷል። እንዴት በዚህ ምርጥ ብቃት ላይ ያለ ልጅ አልተካተተም ብለው አንዳንዶች ጥያቄ አንስተዋል። አንዳንዶች ደግሞ በአርሰናል ጨዋታ ላይ የሳታት ያች ኳስ ነች ዋጋ ያስከፈለችው እያሉም እንዲሁ ሲቀልዱ ተመልክቻለሁ። ግን የዚህ የዓለም ዋንጫ ጥሪ መነፈጉና ከፖርቹጋል ብሔራዊ ቡድን መዘለሉ ለዩናይትድ ጥሩ ዜናም ነው ብለው ይሄን የወሰዱት ይሄን እንደ ጥሩ አጋጣሚ የቆጠሩት በርካታ ደጋፊዎች አሉ። ዩናይትዶች በቀላሉ ዝውውሩ ሊፈጽሙት ይችላሉ። እንደውም ዌስትሃም ዩናይትዶች ዓለም ዋንጫው ላይ
ተጫዋቹ ከፖርቹጋል ብሔራዊ ቡድን ጋር ሄዶ እዛ ውድድር ላይ ደግሞ በተወሰኑ ጨዋታዎች ተሳትፎ ጎል የሚያስቆጥር ቢሆን ኖሮ የተጫዋቹን የመሸጫ ዋጋ 80 ሚሊዮን ፓውንድ ያደርጉት ነበር። አሁን ግን ባለመጠራቱ ምክንያት ብቻ የተጫዋቹ ዋጋ በ20 ሚሊዮን ፓውንድ ቀንሶ ይገኛል። ዩናይትዶች በጥሩ ገንዘብ ሊያገኙት ይችላሉ ብለው እንደ ጥሩ አጋጣሚ ቆጥረውታል። ለማንኛውም ግን ቤተሰቦች ይሄ ልጅ ዓለም ዋንጫ ለመጠራቱ ዩናይትድ ዝውውሩ ላይ እንዲያፈጥን እና በፍጥነት እንዲያጠናቅቀው ሊያደርገው የሚችልበት እድል በጣም ሰፊ ነው። ዋጋውንም ቢሆን የመደራደር አቅማቸውን ያሳንሳል። ዌስትሃም ከፖርቹጋል ብሔራዊ ቡድን ጋር ካልሄደ፣ በተለይ ደግሞ ዌስትሃም ዩናይትዶች ከሊጉ የሚወርዱ ከሆነ ነገሮች በሙሉ ለዩናይትድ አልጋ ባልጋ ነው የሚሆኑት። ልጁ ፍቃዱን ሰጥቷል። አስፈርሙኝ፣ እኔ ለማንቸስተር ዩናይትድ ለመጫወት ዝግጁ ነኝ። ሌሎች ብዙ ፈላጊ ክለቦች ቢኖሩም ግን እኔ ማንቸስተር ዩናይትድን ባለለብሼ እንደው ብጫወት ደስተኛ ነኝ በሚል ተጫዋቹ በውስጥ ለማንቸስተር ዩናይትድ የመጫወት ፍላጎቱ እንዳለው በደንብ አድርጎ ገልጿል። ስለዚህ አክት ማድረግ ከዩናይትድ በኩል የሚጠበቅ ነው እና መፍጠን ግን እዚህ ጋር ደግሞ ልብ በሉ ቤተሰቦች፣ ሁሌም ቢሆን የምነግራችሁ ነገር ማንቸስተር ዩናይትድ አንድ አማራጭ ብቻ አይደለም ያለው። ዝውውር ዜናዎችን ስናወራ በዛ ቦታ ላይ በማቲያስ ፈርናንዴዝ ብቃት ልክ የሚፈልጋቸው ተጫዋቾች ደግሞ 2 3 4 ይኖራሉ። ለምሳሌ በግልጽ ልንገራቸው፣ አሁን ዩናይትድ የአማካይ ስፍራ ላይ የዝውውር እንቅስቃሴውን እያደረገ የሚገኘው በካታጎሪ ነው። ለምሳሌ አንደኛ ካታጎሪ ላይ የተቀመጡ ኢላማዎች ክለቡን ከ70 እስከ 80 ወይ እስከ 90 መቶም ሊያወጡ የሚችሉ ነው እንደ ብቃታቸው። 3 ተጫዋቾች አሉ፣ ኢሌት አንደርሰን፣ ቹዋሜኒ እና ቶናሊ። ሶስቱም አንድ ላይ ሊፈርሙ አይችሉም። ይህን ታውቁታላችሁ። ግን በአንድ ካታጎሪ የተቀመጡ ናቸው ካላቸው ብቃት ለቲሙ ከሚያመጡት አስተዋጽኦ አንጻር። ኢሌት አንደርሰን፣ ቹዋሜኒ እና ቶናሊ በአንድ ስፍራ የተቀመጡ ሲሆኑ ሁለተኛ ስፍራን የያዙ ተጫዋቾች ደግሞ ማቲያስ ፈርናንዴዝ፣ ካርሎስ ባሌባ፣ ስኮት የበርንመዙ እና ኤደርሰን የአትላንታው ናቸው ማለት ነው። ልብ ብሎ ስለዚህ ዩናይትድ ወይ ኤደርሰንን ነው የሚያስፈርመው ወይ ፈርናንዴዝን ነው የሚያስፈርመው። ሞስት ፕሮባብሊ ሁለቱንም ግን ሊያስፈርም አይችልም። ልብ በሉ እዚህ ጋር አስምሩበት። በሶስተኛ ደረጃ በትንሽ ገንዘብ ማለት ነው ምናልባት ኡጋርቴ ከለቀቀ ተብለው ሊመጡ የሚችሉ 2 አማካዮች ደግሞ ቀደም ነግሬያቸዋለሁ። ሃክኔ የተባለው ተጫዋች የሚድልስቦሮ እና ቻርልስ አዳምስ የተባለው ተጫዋች እንደዚሁ የሳውዛምፕተኑ ልጅ ማለት ነው። እነኚህ በ20 ሚሊዮን ፓውንድ ሊመጡ የሚችሉ። በሁለተኛ ደረጃ ላይ የተያዙት እነ ፈርናንዴዝ እነ ኤደርሰን ደግሞ ከ40 እስከ 50 ሚሊዮን ፓውንድ ሊመጡ የሚችሉ። ቅድም ያልኳችሁ ይሄ ታየር ዋን ላይ የተቀመጡ አማካዮች አንደርሰን፣ ቹዋሜኒ እንደነ ቶናሊ አይነት ተጫዋቾች ደግሞ ከ70 ጀምሮ እስከ 100 ሚሊዮን ፓውንድ ሊመጡ የሚችሉ የአማካይ ስፍራ ዩናይትድ ኢላማዎች ናቸው። በዚህ መልኩ ተረዱ ማለት ነው ቤተሰቦች። አያችሁ ኤደርሰን ከመጣ አንደርሰን አይመጣም ማለት ነው። ማነው ፈርናንዴዝ አይመጣም ማለት ነው ቤተሰቦቻችን። ፈርናንዴዝ ከመጣ የአትላንታው ተጫዋች እንዲሁ አይመጣም ማለት ነው። በዚህ መሰረት ነው የዝውውር እንቅስቃሴ እየተፈጸመ ያለው እንጂ የሚወሩት በሙሉ ይፈጸማሉ አይደለም። ከነኚህ አማካዮች መካከል ከአብዛኞቹ ጋር በግል ዩናይትድ ተስማምቶ ይሆናል፣ ግን ይሄ ማለት ሁሉም ይመጣሉ ማለት አይደለም። እችን ጥንቃቄ አድርጉ። ለማንኛውም ካርሎስ ባሌባ አሁንም ቢሆን ዘአትሌቲክ እንደዘገበው ከሆነ ወደ ዩናይትድ የመሄድ ከፍተኛ የሆነ ፍላጎት አለው። ተጫዋቹ ስቲል ዩናይትድን እያሰበ ያለፈው ክረምት ስምምነቱን ቃሉን አክብሮ የዩናይትድን ይፋዊ ጥያቄ እየጠበቀ ያለ ተጫዋች ነው ማለት ነው። ስለዚህ ካርሎስ ባሌባ ከመጣ አሁንም ቢሆን ማቲያስ ፈርናንዴዝ ከዌስትሃም አይመጣም፣ የአትላንታውም ተጫዋች አይመጣም ማለት ነው። ከዚህ አንጻር ተረዱት ቤተሰቦቻችን። ያለውን ነገር እንደዚሁ አፕዴት እናደርጋችኋለን እየተከታተልን። አብራችሁኝ ስለነበራችሁ ስላደመጣችሁኝ ፋሚሊዎች አመሰግናለሁ። በቀጣይ ነገር እንገናኛለን። እስከዛ ሰላም ሁኑ ባይ